ፍቅርሽን እስቲ ግለጪለት። ምን ያህል እንደምትወጂው እስቲ ንገሪያቸው እስቲ ለቤተሰቦች። ቤተሰቦች እኔ በጣም ሱሬን ስለምወደው ዛሬ ደግሞ ሰርፕራይዝ አደርገዋለሁ ብዬ ነው የመጣሁት። ሰርፕራይዝ አንቺ ለምን አትወጂው? ቃሉዶን ከዚህ በኋላም ተጣልተናል። ከዚህ በኋላም አልደውልለትም። እንዳልኩሽ ዛሬ ከዴቭ ጋር የሆነ ቦታ ልንወስድሽ ነው። ሱራፌል ጋር አንሄድም። ዛሬ እንግዲህ የሱሪ ቤት እንሄዳለን። ዴቭ ነው እንግዲህ የሚወስደን። እኔ ቤቱን ስለማላውቀው ዛሬ ለዛም ነው ዴቭ እየቀረጸን ያለው። ዴቭ ነው ቤቱን የሚያሳየን። ሁሌም አለ እንግዲህ ቤተሰቦች ደርሰናል። ያንኳኳ ዴቭ እንትን አለች የሆነች መሳቢያ ነበረች። እስኪ በረም ቼክ አያት። ባይዘው የማይደው የሆነ ቦታ ገጠር ምናምን ስትሄድ ገጥሞ ያውቃል። በጣም እንደዚህ ስሜት ደረስ እንዴት ነው እችጋራት ሩቆ ነው በቃ ያን ሰዓት ነው የሚሄድ። ኧረ እችጋራት ነው ይላል። እንታ እንደዛ እያረክ ነው አንተ። ሰላም የኛ ውድ እና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? የኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሰላም ሁኑልን ቤተሰቦቻችን። እንግዲህ ዛሬ ቤተሰቦች ከዮስቲ ጋር ነው የመጣንላችሁ እና ዛሬ ደግሞ ለየት ባለ መልኩ ነው የመጣነው። ዛሬ ዴቭ ነው የሚቀርጸን። ዴቭ እስቲ ሰላም በላቸው። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው ከካሜራ ጀርባ ነኝ። ሰላምታዬን አድርሻለሁ። እንግዲህ ዛሬ ዴቭ ነው ቤተሰቦች የሚቀርጸን። ዛሬ እንግዲህ ለየት ባለ ቪዲዮ ነው ቤተሰቦች የመጣሁላችሁ እና ያው ባለፈው ትንሽ እኔና ኪራ ባደረግነው ፕራንክ ትንሽ አስደብረናችሁ ነበር። ለሱም ደግሞ ያው በቻልነው አቅም ሱሬንም ክሰን እናንተንም ይቅርታ ጠይቀናችኋል ቤተሰቦች። ኮሜንታችሁንም ሁሉንም እያየሁት ነበርና ይቅርታችንን ስለተቀበላችሁን እናመሰግናለን። እንግዲህ አይታችኋል፣ ሱሬ በቀላሉ አይደለም ይቅርታዬን የተቀበለኝ። ትንሽ ፍራንክ አድርጎኝ ነበረ እና ያው ተሳክቶለታል። በደንብ አናዶኛል ምናምን እና ያው እንግዲህ ባልኩት መሰረት ትላንትና ሰምታችኋል አይደል? የኔ ካሳ ከዚህ በኋላ ላይ ሱሬን የምክሰው ካሳ እየቀጠለ የሚሄድ ካሳ ነው ብያለሁ። እና ዛሬ እስቲ የሆነች ነገር አለች፣ ግን አሁን አልነግራችሁም። ዮስቲ እስቲ ሰላም ባያቸው። እንዴት ናችሁ ቤተሰቦች? እኔ ደህና ነኝ። ጠፋችሁ በቃ እንግዲህ ዛሬ ዮስቲ ስሚኝማ፣ ሱሬን ትወጃለሽ? ምን ያህል? በጣም እወዳለሁ። በጣም ትወጂዋለሽ? እስቲ ለሱሬ ፍቅርሽን እስቲ ግለጪለት። ምን ያህል እንደምትወጂው እስቲ ንገሪያቸው እስቲ ለቤተሰቦች። ቤተሰቦች እኔ በጣም ሱሬን ስለምወደው ዛሬ ደግሞ ሰርፕራይዝ አደርገዋለሁ ብዬ ነው የመጣሁት። ሰርፕራይዝ አደርገዋለሁ ብለሽ የመጣሽው? አዎ። እንዴት አድርገሽ ሰርፕራይዝ ብታረጊ? እስቲ እንዴት ነው ያሰብሽው እሱን ሰርፕራይዝ ለማድረግ? ሰርፕራይዝ ለማድረግ ዝም ብዬ ሰርፕራይዝ ሳይሆን ስጦታ ልሰጠው። ምን አይነት ስጦታ ነው የምትሰጪው? ደስ ያለው ስጦታ መርጦ ስጦታ እንደምትሰጪው ነገርሽ መርጦ ነው ስጦታ የምትሰጪው። በቃ ሱሬን ደግሞ ካገኘሽ ትንሽ ቆይተሻል እና ምን ናፍቆሻል አይደል? በጣም ነው ናፈቅሽ። እሺ ስታገኙ ዛሬ መርጦ ስጦታ ልትሰጪው ነው አይደለ? ግን እኔ አሁን ሱሬን ባላገናኝሽስ? አይ ምንም የሚመስለኝ ነገር የለም፣ ግን እሱን መግረት ትፈልጊያለሽ? ግን ይኸውልሽ አሁን እኔና ሱሬ ተጣልተናል እና ከዚህ በኋላ እንታረቅም። እኔና እሱ በቃ ጓደኛዬ እንዲሆን ስለማልፈልግ እኔና እሱ ከዚህ በኋላ ተጣልተናል። ስለዚህ እና እኔና ሱሬ ስለተጣላን እኔ ከዚህ በኋላ ሱሬ ጋር አልሄድም፣ አንቺም አትሄጂም። በቃ እንጣላለን። እኔ ስጣለው ደግሞ አንቺ ማብረሽ መጣላት አለብሽ። ለምን ትጣይዋለሽ? በቃ እኔ ጓደኛዬ እንዲሆን አልፈልግማ። በባለፈው ለምን አስታረቃችሁ? በባለፈውማ ተጣልተን ነበር፣ ተታረቅን። ከዚህ በኋላ ግን አሁን በጣም ተጣላን። በቃ ቪዲዮ ሲመጣን አስታረቃችኋል። ከዛ እናወራና አይመጣም። በቃ ከዚህ በኋላ እኔና አንቺ ዛሬ ዝም ብለን ዴቭም አለ ከዴቭ ጋር የሆነ ቦታ ልንወስድሽ ነው እንጂ ከዚህ በኋላ ሱራፌል ጋር አንሄድም። እሱም አይመጣም። በቃ ለምን? እኔ እኮ እሱ ማግኘት ፈልጋለሁ። ናፍቆኛል። ትናፍቆሻል፣ ግን እኔና እሱ ስለተጣላን አንቺ ደግሞ ከኔ ጋር ወገነሽ መጣላት አለብሽ። አንቺ ለምን? በቃ ተጣዩ። እኔ አልፈልገውማ። ለምን? አንቺ ለምን አትወጂው? ቃሉዶን ከዚህ በኋላም ተጣልተናል። ከዚህ በኋላም አልደውልለትም። እንዳልኩሽ ዛሬ ከዴቭ ጋር የሆነ ቦታ ልንወስድሽ ነው። ሱራፌል ጋር አንሄድም። አባዬ ትሆናለህ ብዬው የለ። ለምንድን ነው ከባድ ሄጋማ
ምታጣዩ መሻጣላሁሽ አሁን እሱ በቃ እኔ ስለማልፈልግ ከኔ ጋር መሆን አትፈልጊ እሱም በቃ ታዩ እሱ የራሱ ጉዳይ እኔና አንቺ ከዛ በቃ አልፈልግም እኔ ካንቺ ጋር መጣራት ፈልጎና እንዴ እሱ ሳትጣይ ከሱ እኔ ልትጣይ ለምን ለሱ ወገነሽ እንዴ እሱ በቃ የሆነ ጥፋት አጠፋና ከዛ ተጣላሁት እኔ ደግሞ በቃ እኔ ተጣላሁት ከዛ አሁን አንቺም መጣላት አለብሽ እሱን ከዚህ በኋላ እናገኘው እንደውም ሌላ አባት ልፈልግልሽ ሻንስኛል እኔ አስታርቋቸው አሁን ለምን ተጣላችሁ ያኔ እኮ ነገርኩሽ ያኔ አስታርቅሽን ነበር አይደል አንቺ ያኔ አስታርቅሽን ነበር ከዛ አሁንም ድጋሜ ተጣላን አሁን ግን በቃ በጣም ተጣላን አሁን ምን ቢሆን እኔ አልታረቀውም አንቺም ተጣዩ በቃ እንዴት ዝም ብላችሁ ተጣላችሁ እሺ በምን ተጣላልን ጋርሽ ከዛ አንቺም ከኔ ጋር ተጣይዋል አጣያልሽ አይደል ይልሽ ትላንትና እኔ ኬክ አማረኝ ከዛ ኬክ አማረኝና እናት ሱሪ ኬክ ግዛልኝ ስለው አይ እኔ ላንቺ አልገዛም እንደዚህ ነው የምገዛው ሲለኝ በቃ ተጣላሁት ለኔ እኮ ነው መግዛት ያለበት አንቺ ትልቅ ልጅ አይደለሽ እንዴ ትልቅ ልጅ ቢሆን ታዲያ ትልቅ ልጅ ኬክ አያምረውም እንዴ ያምራል እና እኮ ስለዚህ እሱ ለኔ ኬክ መግዛት ነበረበት ብቻ ተጣልቻለሁ አሁን ምክንያቱም ከነገርኩሽ እኔ እጣላለሁ ብለሻል አሁን ተጣይዋለሽ አንቺ እና እስቲ እንደዛ ይሻላል እስቲ ሄደን እናገኘው አይደል እንደውለትና እናገኘው በቃሽ እሺ እኔ ለማንኛውም ግን እየቀለድኩሽ ነው እኔና ሱሪ አልተጣላንም እኔ አውቄ ነው አንቺ ምን እንደምትይ ለማየት እና የእውነት እንዳልሽ ሱሪ ናፍቆሻላ አሁን ዛሬ ላንቺ ሰርፕራይዝ ነው በጣም ስለናፈቀሽ ሱሪንቺን አገናኝሽና ናፍቆሽ የለ አንቺንም አገናኝሻለሁ ከዛ እኔና አንቺ ደግሞ አብረን ሱሪን ሰርፕራይዝ እናደርገዋለን ሰርፕራይዝ እናደርገውና ከዛ ያኔ በደንብ አድርገሽ ትደንሽለታለሽ እሺ እና እንግዲህ ቤተሰቦች አይታችኋል እንዳልኳችሁ ትንሽ ከተገናኙ ቆይታው ነበርና በጣም ናፍቋታል እኔ ያሉ ሱሪን እንደምትወደው አያችሁ አይደል እንጣላው እንኳን ስላት አንቺን ነው እንደምጣላሽ እንጂ እሱን አልጣላውም ነው ያለችውና ፍቅራቸው እንግዲህ እዚህ ያክል ነው ቤተሰቦች እንግዲህ ዛሬ እንዳልኳችሁ ዛሬ ላይ የተባለ እናንተም እሱን በማይጠብቀው መልኩ ነው የመጣሁት ምንድነው መሰላችሁ ቤተሰቦች አይታችኋል ከዚህ በፊት ቪዲዮ ሰርቶ ቤት እንድመጣ ጠይቆኝ ነበርና እኔ ትንሽ ተግደርድሬ ነበር አይ ያልመጣ ምናምን ብዬ ነበርና ያው መግደርደርም ሳይሆን ቤተሰቦች እንግዲህ ሐሳቤን ተረድታችሁኛል ብዬ አስባለሁ ግን ያው ትላንትና አይታችኋል የሆነ አለ አይደል ያው ይቅርታዬን ቢቀበለኝም በፍራንኩ ትንሽ የደበረው ይመስለኛል እና ልክ ሰው ነው ያሰብኩት በማይጠብቀው መንገድ እንዳልኳችሁ ዛሬ እንግዲህ የሱሪ ቤት እንሄዳለን ዴቭ ነው እንግዲህ የሚወስደን እኔ ቤቱን ስለማላውቀው ዛሬ ለዛም ነው ዴቭ እየቀረጸን ያለው ዴቭ ነው ቤቱን የሚያሳየን ቤተሰቦች አያውቅም ምንም አልደወልኩለትም ዴቭ ምን የሚል ይመስላል ግን በጣም ነው ደስ የሚለው ይመስለኝ ብሌኒ ደስ ይላል በሰዓቱ ነው ያኔ የሆነ ማልመጣም ነው መሰለኝ ቪዲዮአችን አይተዋላ ቤት እንድመጣ የጠየቀኝም ቪዲዮ አይቼዋለሁ እና ዝም ብዬ ግን ችግር የለውም ምንም አይመስለውም ማለት ደስ ይላል ብዬ አስባለሁ እሱ ግን ያው ወንድ ቤት መሄድ ምናምን በይሳት ምን ችግር አለው ምንም ችግር የለውም ያው እምቢ ስላልሹ ደግሞ አትመጣም ብሎ ስለሚያስብ አሁን እንደዚህ ስትመጪ ደስ የሚለው ነው ይመስለኝ እሱማ ጭራሽ አይጠብቀውም ቤተሰቦች ጭራሽ ማለት ነው ምክንያቱም ያኔ ሲነግረኝ የሆነ በብሮኝ ምናምን ነገር ስለነበር ሐሳቡንም ስላልተቀበልኩት ምናምን ነገር ጭራሽ አይጠብቀውም እና እስቲ ብቻ ፈርቻለሁ ግን ዴቭኒ ምንም እንዳታስቢ አብረን ነው ያለን ደግሞ እና ደውለለታላ ቤት ነው አለ ብለዋል ደውዬለታለሁ ቅዳሜ እስከ 6 ሰዓት ምናምን ብዙ ጊዜ አይወጣም ቤት ይኖራል እንግዲህ ያው ቤተሰቦች እንደዚህ ተዘጋጅተን ሄደን ባይኖር ከሰርን ማለት ነውና እሱን አስቤ ነው እና እንሄዳለን ቤቱ ከዲቭ ጋር የስቲንም ይዘን በቃ ቴክስት አደርግለታለሁ ብለኝ እንደዛ ይሻላል ድንገት ባይኖር ብዬ ፈራው በቃ ችግር የለም በቃ እና ቤተሰቦች እንሄዳለን እንግዲህ ቤቱ እና ሰርፕራይዝ እናደርጋለን ዮስቲም በጣም ናፍቋታል ዮስቲም ታገኘዋለች እንግዲህ የሱሬን ሪአክሽን በደንብ እናያለን ዛሬ ቤተሰቦች እንግዲህ ያው አይጠብቅም ትመጣለች ብሎ እንዳልኳችሁ ጭራሽ ማይጠብቀው ነገር ነው በጣም በደንብ ሰርፕራይዝ ይሆናል ብዬ አስባለሁ እና እስኪ እንሂድ ቤተሰቦች ወደ ቤት ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላ ታምም ያለው ስሚኝ እኔ
ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ የአገር አገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ። እንግዲህ ቤተሰቦች ደርሰናል። ያንኳኳ አይደል? እንትን አለች የሆነች መሳቢያ ነበረች። እስኪ በረም ቼክ አድርጊያት። ኦኬ እቺ ናት። የሆነች ገመድ ነገር የለች? እቺ ናት። በቃ እሷን ሳቢያ። ተከፈተልሽ? ነይ እንግባ። እንግዲህ ቤተሰብ ናዲ ወደ ግራ በዚህ ወይኔ ደረጃ አለ። አዎ በቃ በደረጃው እኔ እኮ ደረጃ አልወድም። እንዴ ብዙ ነው እንዴ? እስኪ አንየው እንጂ ጉዳችንን ንገረን። አውቀን ብንገባበት አይሻልም? እንዴት ግድስት የለውም? እኔ እንጃ። ሁለት ቀን ምናምን የመጣሁበት ብሌን ይኖር ይሆናል። እስኪ እንፈልጋለን ከዚህ በኋላ። ኧረ እንዳትወጪስ ኧረ ንገረኝ፣ ተወዴ ንገረኝ። ይሄ ነገር ብዙ ነው እንዴ? እስካሁን እዚህ ነው እየወጣን ነው። የስቲ አልደከመሽም? ጎበዝ የኔ አንበሳ። እሷማ ምን አለባት? እኔ ደረጃ ልጅ ኧረ ንገረኝ። ብዙ ይቀረናል። ቻይ እንግዲህ ኧረ ትንሽ ረፍትና እንዴ በዚህ አይነት በጣም ብዙ ነው የሚሆነው። ደከመሽስ? ደክሞሻል? ብዙ ይቀረናል። አንድ ሁለት ብቻ። አሁን ግማሽ ነው። አንድ ከግማሽ እንትን ነው ባይዘው ማለት የሆነ ቦታ ገጠር ምናምን ስትሄድ ገጥሞ ያውቃል። በጣም እንደዚህ ስሜት ደረስ እንዴት ነው እዚች ጋር ናት። ርብኮ ነው መንገድ የአንድ ሰዓት መንገድ። ኧረ እዚች ጋር ናት ነው ይላሉ። እና እንደዛ እያደረክ ነው አንተ። አይ ትቀርብልሽ። እሺ እንጥፋ ደግሞ ትንሽ ላይ አንድ 20 ደቂቃ 20 ደቂቃ ኧረ ጭራሽ ግን እንዴት ሊፍት አልኖረውም? ገርሞኛል በጣም። በእናትህ ደርሳችኋል በለን ገና በቃ አንድ እንባ አንዳንድ እያልክ እኮ ስንቱን ደረጃ ወጣ። አሁንም ካሜራማኑ ስልኩን ያጠፋ ለምን ይመስልሻል? አሁን ገለጽ። ኧረ ግን ከባድ ነው። እኔ ላልመጣም እችላለሁ ከዚህ በኋላ። ኧረ በጣም ብዙ ነው ሲመስለኝ፣ በጣም ብዙ ነው። ለታይ ነው እንዴ? አሁን ግማሹ መጠነን 5 ይቀራል አልኩ እኮ ቅድም። እኔ ዴቭ አልቻልኩም። ጌታ ሆይ ዮስቲስ ልጅ ናት ምንም ቢሆን። ዮስቲ በቃ ተመችቷል። ዴቭ ኧረ ማርያም ደከመኝ። ኧረ በቃ ይቅርብን። ለውብልሽ ነው ደከመኝ ዴቭ። ኧረ እኔም ደክሞኛል። እላይ ነው እንዴ? እንዴት ነው ታዲያ የምትወጡት? እንዴት ነው የሚኖረው ዙራት? አይ የሆነ ሊፍትም አለው አክሰስ ስላልሆነ ይመስለኛል። ማርያምን እንጂ ከባድ ነው እንደዚህ። ኧረ በስመ አብ። ለጤና አሪፍ ነው። ኧረ እኔ አልሄድም። በቃ ደውሉና ጠሩት። በቃ ደውለህ በቃ አምጣ በለው ዴቭ። ወረድ ዕቃ ተቀበለኝ ልበለው ወይ? ከዚህ በኋላ ራሱ ብዙ ና ወረድ ዕቃ ተቀበለኝ ልበለው። አዎ ይሻላል።
ዩሲ ለከምሽው ዩሲ አልበቀመሽማ አለከምሽው እሷ ሲደመር የሰው ፍላጎት ነው እንዴ ያደርጋት ምንም አማራጭ የለም ትንሽ ለማዳም በቃ ነይ ዲቭኔ ማርያም ደከመኝ በቃ ደርሰ ማርያም እኔ ወጥ ከዚህ በላይ ልውጣ በቃ ደርሰህ ይልኩ ስንቱን ወጣ ነው እሺ ራሱ ደከመው ቤተሰቦች እንግዲህ ቤተሰቦች ደርሰን ምን እንደሚል ሪአክሽን ምንድን ነው ሰርፕራይዝ ሊነክ ምንድን ነው እየሰራች ያለች? ዩሲ ምንድን ነው ሰርፕራይዝ ነው? ዴቫ ይዛቸው ትመጣለህ እዚህ ድረስ? ኧረ ለምን ትሄዳለህ? ደህና ምንድን ነው ያሳደን ነው ቤተሰቦች እመጣለሁ ምናምን አይባልም። ዝም ብሎ ዘው ተብሎ ይመጣል። ሰርፕራይዝ ደግሞ እመጣለሁ ነው ይባላል እንዴ? ሰርፕራይዝ አደረገ እንዴ? አትስገባል እና በቃ ፊልም ማለት ነው። ቆይ ዮሲ ነኝ። ከዛ አያችሁ ቤተሰቦች ይሄ ነው እንግዲህ እኔ መጣለሁ። ምን ፈልገሽ ይመጣል? ምን ፈልገሽ ይመጣል? አያችሁ ሁሉ ሰርፕራይዝ አደረገ ማለት አላስገባሽም። ቤተሰቦች ትግባ ግን ነው የሚሉት እንትና ተደረጆር ወጥቼልህ እኔና እሱ ነው የምንመጣው። የምሬ ነው። ቻው እሷን ትገባ አልፈልግም። ለምን አልመጣም ስላለችኝ ከዚህ በፊት አሁን ዮስቲ ለምትሽ ለምስክር ነው ይዘሽ ይመጣል ልለማመጥ እስኪ ትንሽ እንዴ ቤተሰቦች ተባረርኩኝ። እኔ በጣም በሚያሳዝን ሁኔታ ታቡ ልንዘጋው እኮ ነው እኔና ዮስቲ ቢያንስ እሺ ዴቪን አስገቡት። በቃ ዴቪን ማለት ነው። ዴቭ በቃ ይዛት ሂድ። እሺ እሷን እዚህ እንሰራለን። ያኔ ዴቭ ቁጭ ብዬ የሚሆን ተቀመጥ ወንበር ቻው። የምሬ ነው። ቻው። እኔና ዮስቲ ትንሽ ፈታንበል ዘናንበል ምናምን ከዛ ወንበር እንኳን ላንቺ ምን ይለ ማለት እንደውም ሄዳለሁ። እንደውም ዮስቲ አንተ ዮስቲ ናታ ሄዳለሁ። ዮስቲ ናታ ሄዳለሁ። ናይ ዮስቲ እሷም ያው ዮስቲ አትሄድም። እሷ አትሄድም። ዮስቲ ነይ ዮስቲ ነይ ዛረጋለሁ ቢሊኮት እንዴት መስዋዕት ከፍዬ በመጣ ጫታ ያስገባኛል ሙላ እኔ ሰው ይታልገባም ሳያለፍ ቃል ዮስቲ አሁን ምረጫ እንጂ ከሷ ጋር ትሄጃለሽ ወይስ ከኔ ጋር ትቆያለሽ? በቃ አያችሁ በበረሃ አስቀሩኝ። አይሚቱ እሺ ወንበር የለንም ብሌ ዮስቲ ነይ ዮስቲ እኔና ዮስቲ እዚህ ነን። አትገቢ ምንም ላደርግ አልችልም። እኔና ዮስቲ ግን እንገባለን። ግን ያው ቤተሰቦች እኔ የከፈልኩትን መስዋዕትነት ሳይቆጠርልኝ ወይ አስገባቱ እያለኝ ነው። ታው ግን ዮስቲ ብቻ እንድገባ ነው። በኋላ ብሄድ ይቆጫል። ዮስቲ ስሚ እኔ አሁን ከሄድኩ ባይዘበይ ከዚህ በኋላ ምንም አይነት ቪዲዮ ብትሰራ እና የሚል አንበጣም ናይ የሚል ችግር የለው። አንቺ ሂጂ። እኔና ዮስቲ እኮ እዚህ እኮ ነን። አንቺ ሂጂ ትግባ። ዮስቲ ትግባ። አንቺ ፈለግሽ በቃ አንቺ ከፈለግሽ ትገባለች። በቃ ነይ ግቡ። ትግባ በቃ ግቢ ውስጥ ስለፈቀደ ለማየሽ ቤተሰቦች ሰባት ፍቅረት አስገባኝ አላስገባሽም ጭራሽ። ስለዚህ አሁን ግን ግቢ ተፈቅዶልሻል። እንግዲህ ቤተሰብ ቤቱን እንየው። ቤተሰቦች እናንተ እዚህ ቆዩ፣ እኔና እሷ እዚህ እንግባ። እሺ ቻው ቤተሰቦች እናንተ እዚህ ቆዩ። ይገባል። ቀጣይ ላይ እንገባለን።